ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም አርሲ ዛሬም የኦርቶዶክሳውያንን ደምና እንባ እያፈሰሰች ነው። ትናንትናው ዕለት በአርሲ ሸርካ በተፈጸመ ማንነት ላይ ባነጣጠረ ጭፍጨፋ 21 ኦርቶዶክሳውያን ሲገደሉ ሌሎች 7ቶች በከፍተኛ ጉዳት ደርሶባቸዋል። በምስራቅ አርሲ ዞን ሸርካ ወረዳ በጃዊ ዋጩ ቀበሌ ትናንት የካቲት 19 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በታጠቁ የሃይማኖት አክራሪዎች በተፈጸመ ጥቃት 21 ኦርቶዶክሳውያን የተገደሉ ሲሆን 7ቱ ከፍተኛ አካል ጉዳት ደርሶባቸው ወደ ሕክምና ተቋማት እንደተወሰዱ የሟች ቤተሰቦችና የአካባቢው ነዋሪዎች ተናግረዋል። ከተገደሉትና ከቆሰሉት ባሻገር ቁጥራቸው በውል ያልታወቀ ደግሞ የት እንደደረሱ ስላልታወቀ የሟቾች ሀዝ ከተጠቀሰው በላይ ሊያሻቅም እንደሚችል ነዋሪዎች ስጋታቸውን ገልጸዋል። በጥቃቱ ከተገደሉትና ከተጎዱት መካከል ሕፃናት፣ ሴቶችና በዕድሜ የገፉ አባቶች ይገኙበታል። በዛሬው ዕለት ማህበረሰቡ በነቂስ በመውጣት በከፍተኛ ሀዘንና ለቅሶ የሟቾችን ቀብር ሲያስፈጽሙ ውለዋል። በኦርቶዶክሳውያኑ ላይ ጭፍጨፋ የፈጸሙት ታጣቂዎች የአማርኛ ይሁን ኦሮምኛ ቋንቋ ይናገር፣ ብሔሩ ከየትኛውም ብሔር ይሁን የኦርቶዶክስ ሃይማኖት ተከታይን ከአርሲ ምድር እናጠፋለን የሚል አደገኛ ንግግር በአደባባይ ሲያሰሙና ሲያስፈራሩ መሰንበታቸውን ነዋሪዎቹ ገልጸዋል። ከ2 ቀናት በፊት በዚያው በአርሲ በተፈጸመ ማንነትን መሰረት ያደረገ ጥቃት 4 ሰዎች እንደተገደሉ መዘገባችን ይታወሳል። በሐዘን ላይ ያሉ የሟች ቤተሰቦች ሲናገሩ ለዚህ አስከፊ ጭፍጨፋና መሪር ሐዘን የዳረገን ራሳችንን ለመከላከል ታጥቀን የነበረውን መሳሪያ ገፈፈን የብልጽግና አገዛዝ ነው። መሳሪያውን ከገፈፈን በኋላ ጥበቃ ሊያደርግልን ይገባ ነበር። አካባቢው አደገኛ መሆኑና በተለይ ኦርቶዶክሳውያንና የአማራ ተወላጆች ለጥቃት የተጋለጥን ሆነን ሳለን መሳሪያችንን አስወርዶ ያለምንም ጥበቃ ለአውሬዎች አሳልፎ ሰጥቷል ሲሉ በሐዘን ተናግረዋል። ገዳዮቹ ይህን ሁሉ እልቂት ፈጽመው አሁንም ገና እንጨርሳችኋለን እያሉ በማናለብኝነት እየፎከሩ ቢሆንም የአካባቢዎቹ የመስተዳደር አካላትና የብልጽግና ሹሞች አይተው እንዳላዩ ቢሮአቸውን ቆልፈው መጥፋታቸው መሳሪያ ገፈፋውም ሆነ ግድያ ሆነ ተብሎ እንዲፈጸም መደረጉን የሚያመላክት ነው ሲሉ በሐዘን ተውጠው ተናግረዋል። ጉዳዩን አስመልክቶ እናት ፓርቲ ባወጣው መግለጫ አርሲ ሽርካ ጃዊ ዋጭ ቀበሌ ትናንት የካቲት 19 ቀን 2018 ዓ.ም ከሰዓት 10 ሰዓት በተፈጸመ ጭፍጨፋ 21 ሰዎች ማለቃቸውን እንዳረጋገጠ ጠቅሰዋል። ቤተ ክርስቲያን ደርሰው የሚመለሱና ወደ ቤታቸው መግባት ላይ ያሉትን በተጠና መንገድ ነው የጨፈጨፏቸው ያለው ፓርቲው በርካቶቹ አቅመ ደካሞችና ሴቶች እንደሆኑና ከሟቾቹ መካከል አንዱ ካህን መሆናቸውን አመልክተዋል። ፓርቲያችን የግፍ ጭፍጨፋውን በጽኑ ያወግዛል ያለው እናት ፓርቲ በደረሰው የግፍ ጭፍጨፋ የተሰማንን ጥልቅ ሐዘን እየገለጽን ቢያንስ ብሔራዊ ሐዘን ቀን እንዲታወጅና ዓለም አቀፍ ገለልተኛ ጣሪ ቡድን ተቋቁሞ ግፈኞች በፍትህ አደባባይ እንዲቀርቡ እናሳስባለን ሲል ጥሪ አቅርበዋል። እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በጉዳይ ዙሪያ ያለው ምንም ነገር የለም። በዛሬው ዕለት በቆቦ ከተማ በህዝብና በሚሊሻዎች መካከል ግጭት ተቀስቅሶ ከሁሉም ወገን ሰዎች መሞታቸው ታውቋል። ግጭቱ የተቀሰቀሰው በቆቦ ከተማ ሰኞ ገበያ ላይ ያገዛዙ ሚሊሻ አባላት በከፈቱት የተኩስ ርምታ 2 ንጹሐን በመገደላቸውና ሌሎችም በመጎዳታቸው እንደሆነ የዓይን ምስክሮች ተናግረዋል። የሚሊሻ አባላቱ ባልታወቀ ምክንያት ድንገት ተኩሱን የከፈቱት በሰኞ ገበያ አትክልት ተራ ላይ ሲሆን ያንን ተከትሎ ረብሻና ግርግሩ ተባብሰው ቀጥሏል ነው የተባለው። በሚሊሻዎቹ ድርጊት የተበሳጨው ህዝብም እስከ መቼ ድረስ በዝምታ እናርቃለን በማለት አጸፋዊ እርምጃ መውሰድ እንደጀመርና በዚህም በርካታ የሚሊሻ አባላት ሙትና ቁስለኛ መሆናቸውን የዓይን እማኞች ገልጸዋል። ይሁንና በሚሊሻ አባላቱ ተመተው ህይወታቸው ያለፈ ንጹሐን አስክሬን እስካሁን ድረስ በገበያው መሃል እንደወደቀ ነው ተብሏል። በአሁኑ ሰዓትም ህዝቡ ከተገደለብን ሰው በላይ እጥፍ ድርብ የሚሊሻ አባላት ዋጋ ሳይከፍሉ ወደ ቤታችን አንገባን በማለቱ ውጥረቱ እንዳየለ ነዋሪዎቹ ጨምረው ተናግረዋል። በፍትህ ላይ እየተደረገ ወዳለው ቀልድ እንለፍ ተመልካቾቻችን። የፌዴራል ከፍተኛ ፍርድ ቤት ለሽብር ተከሳሹ ዶክተር ሲሳይ አውግቸው የፈቀደውን የ100 ሺህ ብር ዋስትና የፌዴራል ጠቅላይ ፍርድ ቤት በጊዜያዊነት አገደ። ጠቅላይ ፍርድ ቤቱ ዋስትናውን ያገደው የፌዴራል አቃቤ ሕግ ለይግባኝ ሰሚ ችሎት ባቀረበው አቤቱታ ላይ ብይን እስኪሰጥ ድረስ ነው ተብሏል። ተመልካቾቻችን አድማጮቻችን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉ መንግስት ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል ክስ ከቀረበባቸው 51 ተከሳሾች ውስጥ አንዱ የሆኑት ዶክተር ሲሳይ ዋስትና የተፈቀደላቸው ባለፈው ሰኞ ነበር። ተከሳሹ ዋስትናውን ሂደት አጠናቀው ከቂሊንጦ ማረሚያ ቤት የተለቀቁት ከትናንት በስቲያ ረቡዕ ከሰዓት 10 ሰዓት ገደማ ነው። ሆኖም በዚህ ሂደት ዶክተር ሲሳይ ሊቀበሏቸው ሲጠብቋቸው ከነበሩ ቤተሰቦቻቸው ጋር ሳይገናኙ በቂሊንጦ ማረሚያ ቤት በር ላይ ሆነው በጠበቋቸው ፖሊሶች ተይዘው
መወሰዳቸውን ጠበቃቸው አቶ ሰለሞን ገዛኸኝ አረጋግጠዋል። ተከሳሹ ወደ ፌዴራል ፖሊስ እየተወሰዱ መሆኑንም ለቤተሰቦቻቸው ተናግረው ነበር። በዕለቱ እነሆ በዛሬው ዕለት እንደተሰማው ይግባኝ የተባለባቸው የፌዴራሉ ከፍተኛ ፍርድ ቤትም በዋስትና ይውጡ የሚለውን ውሳኔ አገደባቸው ማለት ነው። ያለበደላቸው 3 ዓመት በስራ አሳልፈዋል። ነፃ ናቸው ተብሎ ነው የ100 ሺህ ብር ዋስትና የተፈቀደላቸው። እንደ ማፊያ እንደ ወንበዴ ከእስር ቤት ላይ አፍነው ወሰዷቸው። ቢያንስ የፍርድ ቤት ትእዛዝ እንኳ ያኔ መፈጸም ነበረበት ይግባኝ ካሉ ማለት ነው። አሁን ደግሞ በሁለተኛ ቀን ላይ ራሳቸው ጠምዝዘው የራሳቸውን ሕግ በጊዜያዊነት ውሳኔው ታግዷል ብለው መልሰው እስር ቤት አስገቧቸው። ግፉ ከጣራ በላይ አልፏል። ግፉ ሰማይ ነክቷል። የዚህ አገዛዝ ግፍ ግድ የለም ይሄ ሁሉ ዋጋ ያስከፍራል። ጉድጓዱን ስትቆፍር እጅግ አታረቀው፣ የሚገባበትን እግዚአብሔር ነው የሚያውቀው። በቆፈራችሁት ጉድጓድ እናንተ ናችሁ የምትገቡበት። በጣም የሚያሳዝን ነገር ነው ተመልካቾቻችን እየሰማን ያደረው ለማለት ነው። የህዝባችን መከራ እያደር መክበዱ አሳሳቢ ደረጃ ላይ ደርሷል ሲል ትብብር ለኢትዮጵያ አንድነት አስታወቀ።